ሰራዊቶች እንግዲህ ወይዘሮ ሜላት የሴት ወይዘሪት ጣይቱ ብለናታል ማለት ነው። የኔ ቅመም ቃላት ያጥረኛል የምር ማለት ነው። ያን ሁላ ጎረምሳ እንግዲህ ሽማግሌዎቹን እያንበረከከቻቸው ነበር ማለት ነው። ምንም በቃ ምን ይወጣላት አልወዶች ምን ብዬ ልንገራችሁ፣ ለሚሉ ቃላት የለኝም ማለት ነው። ኢዝራና ሀና እንደማይጋቡ 100% አስረግጬ ከመጀመሪያው ነግሬያችሁ ነበር ማለት ነው። ምክንያቱም የሽምግልናዋ ቀን እንደዛ ፍንድቅድቅ ብለው ልብሳቸው፣ አለባበሳቸው፣ ሁለ ነገራቸው አምሮባቸው፣ በመሀል ግን ትልቅ መርዶ ወይዘሮ ሜላት እንደምትሰማም አውቄ ነበረ። የሀና ነገር በፊትም ከኢዝራ ጋር ስትሆን አሲርን ስታርቀው በስተመጨረሻ መታገስ ጥሩ ነው ይባላል እና አሲር ታግሶም አልቀረም ማለት ነው። ከአሲር ጋር ተጣምራለች ማለት ነው። እንግዲህ ከአሲር ጋር ሰክራ አድራ ከዛም በኋላ ወደ ቤቷ ለመሄድ አልፈለገችም። ከአሲር ጋር ነበር ያደረችው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ኖላዊቶች ቀጥሏል ማለት ነው። እርግብ መቼም አትስተካከልም ታውቃላችሁ። እስር ቤትም ብትወጣ ከእስር ቤት እንኳ የሰው ልጅ ሲወጣ ታርሞ ይወጣል። እሷ ግን ከጥፋቷ አልታረመችም። ለምን? ወይዘሮ አስቴርን አትፍረዱባት ወዶቼ ማለት ነው። አስቱካ የእውነቷን ነው የምታወራው ማለት ነው። እርግብ መቼም አልተስተካከለችም። ሆን ብላ እዛ ቤት ውስጥ ሆን ብላ ነው የገባችው ማለት ነው። ተመልሳ ወይዘሮ ሜላት የዋህነቷ ሰውን ስለምታምን እናም ደግሞ ሴት ልጆች ስላሏት በዛ በማሰብ ነበር ያስገባቻት፣ ወደ ቤቷ የመለሰቻት። ግን አሁን በጣም መጥፎና ባለጌ ልጅ እንደሆነች ወይዘሮ አስቴር እየተናገረች ትክክል ናት። እርግብ አሁንም ቢሆን ከድንብላል ጋር እንደዚሁም ደግሞ ሀናን እያንቋሸሸች ለድንብላል ስነግራት ድንብላልም አንገቷን አንቃ ታድቢያለሽ፣ እርግጠኛ ነኝ ልትበቀል ነው እዛ ቤት የገባዩ ዝም ብላ አይደለም። አንደኛ ድንብላልን መበቀል ትፈልጋለች ተምቹን ስለቀማቻት፣ በዛ የተነሳ ስለሆነ ተምቹም ደግሞ አልፈልግሽም፣ ከዚህ በኋላ ከህይወቴ ካወጣሁሽ እኮ ቆይቻለሁ፣ የራስሽን ህይወት ኑሪ፣ እኔ ከድንብላል ጋር ጥሩ ህይወት እየኖርኩ ነው ብሎ ስላላት ተናዳ ነው። እንደዚሁም ደግሞ አስቴር ወሬ ልለቃቅም ነው የገባችው እዚህ ቤት ለጠላቶቻችን ልታቀብል እንጂ ዝም ብላ አይደለም እያለች ለመስፍንና እንደዚሁም ለሜላት ትነግራታለች። እሷም ግራ ገብቷ ደበስበስ ታረግና ዝም ትላለች። በዚህ ሰዓት ላይ ሀና መጠጥ ቤት ውሰዴ ብላ አሲርን በጣም ተሰከረና ከዛ ተምቹም ደግሞ ስለሚያቅ ሙድ የገባው ስለሆነ ከሀና ጋር ስለነበረ አሲር ከኖላዊት ጋር ከሽምግልናው መልስ ይገናኛሉ። ኖላዊትም ደግሞ ኖላዊት ቤት ይዞት ይሄድና ኖላዊት የተዱ የትወጡ እንዳይል ምንድነው ያደረገው ተምቹም እዛ እሱ ቤት ከሄደ በኋላ ቁጭ ይላል። ከዛ ሂድ እንጂ መሽቷል እኮ አይ እፈራለሁ ይላል ተምቹ ሙዱ ማለት ነው። ምን ማለት ነው? እኔ አደርሳለሁ መሄድ ያለብህ ቤትህ ሂድና ደርስ ሲለው ኧረ እዚሁ ነው ማድረው ተመችቶኛል ብሎ ተምቹም ከኖላዊት ጋር ያድራል። ከዛም በኋላ ተምቹ ጠዋት ላይ ሲነጋለት ኖላዊትን ናንሄድ ብሎ ይዞት ይሄዳል። ከዛ ወደ አሲርና ሀናን እንዴት ናቸው ብለው ሊፈልጉ ሲሄዱ እንደዚሁም ደግሞ እነሱ የመሰላቸው ሀና ወደ ቤቷ የሄደች አሲርም ደግሞ እቤቱ ጠጥቶ የተኛ መስሏቸዋል። ጠዋት ሲሄዱ ሀናና አሲር ተለጣጥፈው ተኝተው ሲያገኝ ኖላዊትም ደግሞ እረፍ ይልና ይሄም ማየት አልፈልግም ብሎ ተነስቶ ይሄዳል። በዚህ የተነሳ ከዛም በኋላ ተናዶ ይሄንንማ ማየት አልችልም ሀንዬ እንደዚህ ታረጋደ ብዬ አንድ ቀን ጠብቂያት አላቅም ብሎ ትቶ ይሄዳል። ከዛም በኋላ ተምቹ ብራምባር ሰበረልሁ እያለ መጨፈር ይጀምራል። ከዛም እነሱን ለመቀስቀስ ቢሞክሩም እነሱም ደግሞ ድብን ብለው ተኝተዋል። አሲር ሲመኘውና ሲፈልገው የነበረ ቀን ዛሬ ላይ ለሱ ደርሶለታል። ሀናም ከዛ አሲር ናይዘኸኝ ውጣ ከዝብን ብለን እንጥፋ ትለውና ትታ ትወጣለይ። ከቤት ትወጣና እዛም በኋላ ኢዝራም ደግሞ ተናዶ ስለነበር ቅዱስ ሲነግረው እንዴት እምቢ ይላሉ? ሀና ምን ሆና ነው? እቤት ነግሬያለሁ አሳምኛለሁ ብላኝ እኮ ነው ይልና ይሄዳል። ከዛ እቤታቸው መሄድ አለብኝ፣ አይ በፍጹም አትሄድም እያለ ከኋላው ቤታቸውን ታሳየኛለህ ወይስ ደግሞ ቤታቸውን እያንኳኳ በየበሩ የሀና ቤት ነው ወይ ልበል ይለዋል ቅዱስም ደግሞ አረ ተረጋጋ ባክህ እያለ ተከትሎትም ቢሄድም አሲርና ሀና ሲወጡ አጋጣሚ በርጋ ይገናኛሉ። ኢዝራና ሀና
ከዛም አንተ ቆሻሻ እዚህ ደግሞ ምን ልትሰራ መጣ? አባት ቆሻሻ፣ አንተ ቆሻሻ ብላ ታዋርደውና እሱም ደግሞ በነገራችን ላይ ኤዝራ የሚያውቀው ነገር የለም የሜላት እና እንደዚሁም ደግሞ የሀና ቤተሰቦች እና የእሱ ቤተሰቦች ችግር እንዳላቸው ምንም የሚያውቁት ነገር የለም። ሀና ታውቃለች፣ ግን ከሱ እንደሆነ በፍጹም የእሱ ልጅ እንደሆነ አታውቅም። በዚህ የተነሳ እንግዲህ ለምትወደውና ለምታፈቅረው ክብሯን ዝቅ አድርጎኛል ብላ ሀናም መወሰን አለብኝ ብላ ከአሲር ጋር ወስናለኝ። አሲር ያኔ ረግመኛል መሰል እንደዛ ስትለምነኝ እምቢ ብዬ አሁን እንዴት እንደዚህ ታደርገኛለህ በማለት ተጣልተዋል። የወይዘሮ ሜላት እንግዲህ መጨረሻ ሳይበቀለኝ አልቀረም። አሁን ተበቀለኝ ማለት ነው። በቃሉ መጣውልህ እሰራልሃለሁኝ። አንተ እኮ በዚህ ልትበቀለኝ ነው፣ ሆን ብለህ ነው አይደል ሀናን ያጠመዲያት ብላ ትላለች። ሞላ ቤተሰቡም ሜላትም እየጸጸታት ምን ነው በመጀመሪያ አውቄው ቢሆን አስተዋውቂ ብያት በሆነ ትልና ለወይዘሮ አስቴር ስነግራት ድሮ ነው እንጂ አሁን ምን ያደርግልሻል እያለ ትተርትባታለች። በዚህ ሰዓት ላይ መስፍንም ያኔ ሜላት ራሷን ስታ ብትወርቅም ግን እሳ ከተነሳይ በኋላ ሽማግሎቹንም ሂዱ እያለ እየነተፈ እንዲውሻ ከዛም ኖላዊት አረ እንደዚህ አይባልም የመጣን እንግዲያ ተረጋጉ እያለ አዲስ አበባ ላይ እኔ እኮ ሽጉጥ የሚወጣ መስሎኛል ለሰርግ እንጂ እኔ በባህሌ እንደዚህ አላቅም ይልና ኖላዊትም ይናገራል። እሱ የመሰለው ለሰርግ እንደዚሁም ደግሞ እንደዚሁ ለሽምግልና ጥይት የሚተኮስ መስሎታል። የሀገራቸው ባህል ነው ብሎ ዝም ብሎ ነበር። በኋላ ነው ሜላት ከራሷን ስታ ከተነሳይ በኋላ ሽጉጧን አምጥታ ማን ነው ከእናንተ መሀል የበቃሉ ዘመድ ሆን ብሎ ነው አይደል እናንተን የላካችሁ? ያኔም ደግሞ ያወቁት የልጁ ቤተሰብ ወይም ማናቸው ምንድናቸው ስም የለውም እንዴ ብለው ስም መጠየቅ ላይ ነው የተጣሉት። እንግዲህ ሜላትም ሽጉጧን አምጥታ ሁላችሁም ላይ ሳልተኩስባችሁ የበቃሉ ዘመድ የሆነ ይንገረኝ። ሽማግሌዎቹ ደግሞ በጣም ነው ያሳቁኝ። እኔ ራሱ አንደኛው እኔ እማቀው መጠጥ ቤት ነው እኔ እምገዛው ከሱ ነበር እቃ እያሉ ይናግሯታል። ከዛ እኔ ወንድሙ ነኝ ግን እንደዚህ አንቀራረብም ለሰርጉ ብቻ ነው የነገረኝ እያለ እሱም ይላታል። አሁን ከዛም እተኩሳለሁ ብላ አነጣጥራ እዚህ ቤት የሚሄድለት ሬሳ እንደሆነ ንገሮትልና ልተኩስበት ስትል በቃሉ ወንድም ላይ አቶ ኖላዊት ቅልም አድርጎ ይይዛዋል። ከዛም ሀና አሁን ላይ እያለቀሰኝ ተሰማና በጣም ስቅ ብላ ታለቅሳለይ። የኔ እድል እንደዚህ ነው ወይ? እድሌ ጠማማ ነው ወይ? ሁሌ መሰናክል። በነገራችን ላይ የሀና እድል በጣም መጥፎ እድል ነው ትወናዋ። ሁሌ እድሏ ለእሶ ነው። እድሏ ለምን እንደሆነ ጥምም ያለ ነው። መሰናክል እያንዳንዱ ነገር ደስታዋ ላይ እንትን አለባት ማለት ነው ውዶቼ። እያንዳንዱ ደስታዋ ላይ ችግር አታጣም ማለት ነው። ይቅርታ ችግር አለባት ማለት ነው። አንዱን ተወጣው ስትል አንዱ ይተካል፣ አንዱ ሄደ ስትል አንዱ ይመጣባታል ማለት ነው። ተምቹና ድንብላል እንግዲህ እርግብን ቅጥል አድርገው ባጠገቧ እየተሳሳሙ እናም በዛ የተነሳ እንግዲህ እያናደዷት ይገኛሉ ማለት ነው። መስፍንም ደግሞ ያኔ ሜላትን አው ትበላቸው በቃሉ በቃ እኛ የሀና ጉዳይ ይቀርማል ስንል እሱ ቀደም ማለት ነው ሜሉ እያለ ይነግራታል። እደፋለሁ በያቸው ሜላት አንተ ወንድ አይደለ እንዴ አንተ እንደውም እሷ እንደውም በለጠቻቸው። ያው ለወንድ እንግዲህ ሜሉዬ ቃላት ያጥረኛል ለሜላት ማለት ነው። ጀግንነቷን አሳይታናለች እላቸዋለሁ ማለት ነው። በጣም ጎበዝና ምን ልበላችሁ ጀግንነቷን ማለት ነው። በዛ የተነሳ እንግዲህ ብዙ ነገርን አይተናል ማለት ነው። ያም ሆኖ ግን እንደዛ ቢሆንም ወይዘሮ ሜላት በአሁን ሰዓት ላይ ከባድ ውሳኔ ወስናለሁ እንጂ ልጄን እንደዚህ ማልቧን ሰብሮ አለቀውም ብላ እንግዲህ ሀና ትልቅ ስህተት ሰርታለች። ከአባቷም ጋር ተጣላች ማለት ነው። በመስከር በንዴት ዲያጠጥታ ከአሲር ጋር አድራ እሱን አይቷል ማለት ነው። ይህንንም ደግሞ ተምቹ ማሳየት አልነበረብህም። እዛው እንዳትርክ እዛው መሆን ነበረብህ። እነሱም በነገራችን ላይ ማታ ተምቹ ሙዱ ነው፣ ግን ኖላዊት የሚያውቀው ነገር የለም። ሀናን እንዳያት ተናዶባታል። ላይክ ሸር ሰብስክራይብ አድርጉ። ተወዳችኋለሁ። ባይ ባይ።